በግርማ ሞገስ አድርጎ ፈጠረ። ከዛ በኋላ ሰው አፉ ሲተሳሰር ለምን ተሳሳሰረ ብለህ የምትገርፋቸው ምን ሆነህ ነው? ቆይ እስኪ ጠብቃቸው፣ ትንሽ ጠብቃቸው። ዋ ምን አይነት ጉድ ነው? አስወጣኝ ስትፈልግ ትንሽ ይናገሩ ነው ታዲያ። ወዲያው ለምን አልተናገርክም? የታባ ውጣ ወጥ ብለህ የምታስወጣው ትንሽ እንተዋቸው ነው። ለምን መሰለሽ ጊዜ ጭራሽ ነው ማገዶ ይፈጃል። አሁን ለምሳሌ የአሞራን ስጋ የባህር ዛፍ እንጨት አያበስለው። የጫቅማ ግን የጉሎ እንጨት ብታመጭ 15 ደቂቃ በታትኖ የአሞራን ስጋ በጣሶ ነው እንትን የሚለው። ታዲያ ትንሽዬ ቆይ እስኪ ብለህ የጉሎ እንጨት ለማምጣት አልቸገረም። ኧረ ወዲያ እኔ ምን አገባኝ። ኑረዲ ሰላም ጉሎ እንጨት ለነሱ ማን ይገዛል? ኑረዲ ሰላም ሞጣዬ እንዴት ደህና ነህ? ቀጥል። እግዚአብሔር ይመስገን፣ አላህ ይመስገን። ቀጥል። የተመሰገነ ይሁን። በይ ጉዳይ እኔ አስተያየት የምሰጠው በመጀመሪያ ነገር እኛ ሀገራችን ላይ ያለውን ችግር መፍታት እንጂ ስለ አረብ ሀገር ስለ እንትና ምንም የሚመለከተን ነገር አለ። እኔ ሙስሊም ሆነ አረብ ሀገር ሄዶ ተሸጦ እየሸቀለ ነው ሞጣ። አረብ ሙስሊም ስለሆኑ በነጣ ገንዘብ ሰጥተውናል፣ በነጣ ረድተውናል። በነጣ ምን ያደርጉልን ነገር ቂጣችንን እየገረፉ ነው ማዘዝ ገረድ አድርገው ይዘውናል። ሞጣ ምን ጠቀሙን? እስራኤል ለኦርቶዶክሱ ምን ጠቀመው? ምን ይጠቅማል? ምንም እንኳን ያው ኢትዮጵያ የራሱን ችግር መፍታት አለበት። ራሱን በራሱ አማራ ችግሩን መፍታት አለበት። ይሄንን ሞኝ የማያዋጣ መሪ ነኝ እያለ እንደ በግ እየተከተለ አማራው ይሄንን የማያዛልቅ መሪ ነኝ እያለ እንደ በግ ተመከተል ራሱን ነፃ ማውጣት አለበት የአማራው ህዝብ። ሙስሊሙ አረብ ሀገር ሄዶ እየተቀጠቀጠ እየተገዛ እኔ ሙስሊም ነኝ ብሎ ሊነሳ ብድግ ይላል። ምን አገባው ስለ አረብ ሀገር? ምን ሰው አረጉንም እኮ ሞጣ ወላሂ ሰው አረጉንም ልንገርህ። እስራኤል እንደ ባሪያ የኢትዮጵያን ሰው አረጉ። ወንድማችን ረዲ እንደ ትራሽ እኮ ነው የሚያዩ። ዱባይ ብትሄድ ሳውዲ አረቢያ ብትሄድ እኮ እንደ ትራሽ ነው አበሻን የሚያዩ። ትራሽ እንደ ሰው ሞጣ ልንገርህ፣ ይኸውልህ ሞጣ ሰው አያረጉንም ቆሻሻ ነው የሚያረጉን። አረቢያ ምሬት ያለ አረብ ጠቅላላ ቀሚስ ለባሽ ሰው ሲንቁን ሲያንቋሹን ዝም ብሎ ኢትዮጵያ ያለ ሙስሊም ሊነሳ ሊያጨበጭብ ብድግ ይላል። እካካችንን ደህንነታችንን እናራክፍ መጀመሪያኛ። ምን አገባንኛ ስለ አረብ ምሬት አገር? ወላሂ እውነቴን ነው የምነግርህ። እርግጥ ማንኛውም ሰው በሃይማኖቱ አይደራደርም፣ ግን እውነት መናገር ታለብን እውነት እንናገር። አይፈልጉንም፣ በቃ አይፈልጉንም። ዝም ብሎ እኛ ሀገራችን ላይ ያለን ችግር መፍታት ነው ያለብን። እስራኤል እንዲሆን እንደዛው አይፈልገውም የኢትዮጵያ ሰው። አጨብጭብ። አሁን አማራ ወሎዬ ሙስሊም ሲያልቅ ወሎዬ እስላም ሲያልቅ አይተነፍስም ኢትዮጵያዊ ኦሮሞ ምኑ እንደውም ደስ ነው የሚለው። ፍልስጤም ሲባል ግን ባንዲራ ይዞ ይወጣል። እንዲህ አይነት እስላም በኢትዮጵያ ውስጥ እንዲቀጥል መፍቀድም የለብንም። ወንድሙ በመሐመድ የሚያምነው አንድ አካል አምሳል የሆነው ሙስሊም ሲጨፈጨፍ የኦሮሞ የሌላው አይጮህም። ኢትዮጵያዊ እስላም ሳጥረን ፍልስጤም ሲባልስ ከፍልስጤም ጎን ጋር ነኝ። ለምን አባት ሰራለ ኢትዮጵያ ውስጥ ቂጡን ወግቶ ወደ ፍልስጤም መላ ወለንጋ ላይ አሻ መሐመድ ካሁን በኋላ አማራ አልሆንም እያለ የሞተች እህታችን አለ ሙስሊም ናት። ለዛች ነው መጮህ አለብን። ምን አገባን ለቀሚስ ለባሽ አረብ ሀገር ገረድ ይመስል እየቀጠቀጠ እየገዛ ነው። ሰው አረጉንም ሲጠየፉን ሲንቁን። ለዚህ ከኢትዮጵያ ህዝብ ሙስሊም እያለ የሚነሳው የሚያጨበጭበው ምን ይባላል? ደህንነታችንን ማራገፍ አለብን። መሪዎቻችንን አስተካክለን የአማራ ህዝብ ራሱን ነፃ ማውጣት አለበት። ተሞት መወገድ አለበት። አገዛዙን ማውገዝ አለበት። እዛ ወዲያ ሄደን የምንፈተፍትበት ምክንያት የለንም። ኦርቶዶክስም ቢሆን እንደዛው። ይሄ ያ መሀይምነት ነው። ሞጣ ልንገር ወድም አልኩኝ መውላ ያ ለጢፉ
አትመስልም ፍጡር ከቶ የኑር ልቤ ባንተ ጸንቶ ያ ለጢፉ እንደነ